It's on here now. The goalkeeper's beat, and South Africa have done Shaker Sport 2010. የዘንድሮ የውድድር ዓመት አርሰናል በድል የሚያሸበረቅበት ዋንጫዎችን የሚያሸንፍበት እንዲሆን ብዙዎች ተስፋ ያደርጋሉ። የመድፈኞቹ ደጋፊዎች ይህንን የውድድር ዓመት የስኬት ዓመት እንዲሆን ቀሪዎቹ ጊዜያቶች እጅግ በጣም ወሳኝ መሆናቸውን ይረዳሉ። በአንድ በኩል በተከታታይ 3 የውድድር ዓመታት ሁለተኛ በመውጣታቸው፣ በአውሮፓ ቻምፒዮንስ ሊግ ባለፈው የውድድር ዓመት የግማሽ ፍጻሜ ተፋላሚ በመሆናቸው፣ ከነዚህ ያልተሳኩ የውድድር ዓመታት የተገኙት ልምዶች ያግዙናል በሚል፣ በሌላ በኩል በክረምት የተደረገው የተጫዋቾች ዝውውር አርሰናልን በትልልቅ ውድድሮች ትልልቅ ዋንጫዎችን ለማሸነፍ የሚያበቁ ናቸው በሚል መተማመን፣ ደግሞ ዛሬ የአውሮፓ ቻምፒዮንስ ሊግ የዕጣ ድልድል ሲወጣ አርሰናል እጅግ ቀላል የሆነው መንገድ ደርሶታል። ከባየር ሊቨርኩሰን ከተጫወተ በኋላ እስከ ፍጻሜው ድረስ ትልልቅ ከሚባሉት ክለቦች ጋር የመገናኘት እድሉ በጣም ያነሰ የሌለ ሆኗል። ግማሽ ፍጻሜ ድረስ የሚደረገው የአርሰናል ጉዞ በቀላሉ እዛ የሚያደርሰው ይሆናል የሚልም ግምት ተቀምጧል። በግማሽ ፍጻሜ ምናልባት ከባርሴሎና ጋር የሚኖረው ጨዋታ ነው በመንገዱ ላይ ትልቁ ፈተና ሊሆን የሚችለው። ስለዚህ አርሰናል በዘንድሮ የውድድር ዓመት የአውሮፓ ቻምፒዮንስ ሊግን ዋንጫ ለማሸነፍ በፍጻሜ ሲጫወት እንድናየው ከዚህ የተሻለን የዕጣ ድልድል መጠየቅ አይችልም። ይሄ የውድድር ዓመት ለመድፈኞቹ የተሰራ ይመስላል። መድፈኞቹ የተፈጠረውን መልካም አጋጣሚ ምን ያህል ይጠቀሙበታል የሚለው ግን የሁላችንም ጥያቄ፣ ሁላችንም በጉጉት ሲመልሱት በተግባር ለማየት የምንናፍቀው ነው። ደግሞ በሌላ በኩል ማንቸስተር ሲቲን ከሪያል ማድሪድ፣ ቼልሲን ከፓሪስ ሰን ጀርመን ጋር ያገናኘው የዕጣ ድልድል የነሱን ጉዞ እስከ ፍጻሜው ድረስ እጅግ በጣም አስቸጋሪ፣ ፈታኝ፣ በውጣ ውረድ የተሞላ እንዲሆን አድርጎታል። ሌላ ትልቅ ጨዋታ በማንቸስተር ሲቲና በሪያል ማድሪድ መካከል ሲደረግ እናያለን። ያንን ካለፉ በኋላ ከነ ባየር ሚዩኒክ ጋር ይገናኛሉ። ያንን ሲሻገሩ ሊቨርፑል ሊጠብቃቸው ይችላል። ይሄንን መንገድ ነው ብዙ የእግር ኳስ ተንታኞች የሞት ብለው የሰየሙት። ስለዚህ ማንቸስተር ሲቲ፣ ሪያል ማድሪድ፣ ሊቨርፑል፣ ቼልሲ፣ ፓሪስ ሰን ጀርማ በዚህ መደዳ ላይ ሲደለደሉ ከነሱ ጋር የመጫወት ዕጣ ፈንታ አርሰናልን አልገጠመውምና የመድፈኞቹ ደጋፊዎች በቀላሉ መንገድ የሚያልፉ መሆናቸውን ዛሬ በዕጣ ድልድሉ ማወቃቸው የአውሮፓ ቻምፒዮንስ ሊግን ለማሸነፍ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ለሚኖራቸው ወሳኝ ትንቅንቅም ይሄ ቀላል መንገድ ያግዛቸዋል ተብሎ ይጠበቃል። በዚህ የአውሮፓ ቻምፒዮንስ ሊግ ድልድል ዙሪያና ሌሎችም የሰዓቱን ወሳኝ መረጃዎች ወደ እናንተ እያደረስን ለተወሰኑ ደቂቃዎች አብረናችሁ እንቆያለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የዘንድሮው የውድድር ዓመት አርሰናል በስኬት የሚያጠናቅቀው እንዲሆን ብዙ ነገሮች እየተሟሉ የመጡ ይመስላሉ። በአንድ በኩል በጉብዝና የሚያስመዘግቧቸው ውጤቶች፣ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ መሪ፣ በኤፍኤ ካፕ በ5ኛው ዙር ተፎካካሪ፣ እንደዚሁም ደግሞ በካራባው ካፕ ለፍጻሜ የደረሰ፣ በአውሮፓ ቻምፒዮንስ ሊግ እስካሁን ድረስ በተደረጉ 8 የሊግ ፌስ ጨዋታዎች ብቸኛው 8ቱንም ጨዋታ ያሸነፈ
ያሸነፈ ክለብ አርሰናል ነው። እነዚህ የጉብዝናዎቹ ውጤቶች የጉብዝናዎቹ መገለጫዎች ናቸው። አሁን ደግሞ ዛሬ በተደረገው የአውሮፓ ቻምፒዮንስ ሊግ የዕጣ መውጣት ስነ ስርዓት አርሰናል በጣም ቀላል የሚባለውን ጉዞ እስከ ግማሽ ፍጻሜ ድረስ ማድረግ የሚችልበት የዕጣ ድልድል ደርሶታል። ይሄ የመድፈኞቹን ደጋፊዎች በዘንድሮ የውድድር ዓመት የተሻለ ውጤት ለማምጣት ያላቸውን ተስፋ የበለጠ ከፍ እንዳደረገው ተሰምቷቸዋል። ይሆናል፣ ይቻላል፣ የናደርገዋለን ስሜቱ ከፍ ብሏል። የውድድር ዓመቱ ሲጀመር አርሰናል ትልልቅ ዋንጫዎችን እንዲያሸንፍ ይጠበቅበታል የተባሉ የተለያዩ ምክንያቶች ተቀምጠው ነበር። በአንድ በኩል ባለፉት 3 ተከታታይ የውድድር ዓመታት ሁለተኛ ወጥቶ በማጠናቀቁ ከነዚህ 3 ተከታታይ ሁለተኝነቶች የተገኘ ልምድ አርሰናል በዘንድሮ የውድድር ዓመት ረድተውት ጠቅመውት ዘንድሮ እንዴት አንደኛ መውጣት እንደሚችል አውቆ ይመጣልና ሁሌ ሁለተኛ እየወጡ መቀጠል ስለማይኖር ዋንጫ ማሸነፍ አለብህ ሲባል ነበር። በሁለተኛ ደረጃ ክረምት በነበረው የተጫዋቾች የዝውውር መስኮት አርሰናል በጣም ጥሩ የሚባሉ ዝውውሮችን አከናወነ። በእያንዳንዱ የመጫወቻ ቦታ ላይ ለአርቴታ አሪፍ የሚባሉ አማራጭ ተጫዋቾች ተዘጋጁለት። ስለዚህም ይሄ የአርቴታ አማራጭ ተጫዋቾች የተዘጋጁለት መሆን ደግሞ እንደገና የአርሰናል ደጋፊዎችም የእግር ኳስ ተንታኞችም የቀድሞ የክለቡ የእግር ኳስ ተጫዋቾችም አርሰናል በዘንድሮ የውድድር ዓመት ዋንጫንማ ማሸነፍ ግዴታው ነው ብለው እንዲህ ያለውን ግዴታ እንዲጥሉበት እድል ሰጣቸው። አሁን ደግሞ ዛሬ ዕጣ ሲወጣ አርሰናል የደረሰው በራውንድ ኦፍ 16 ከባየር ሊቨርኩሰን እንደዚሁም ደግሞ ከዛ በኋላ የሚኖሩት ተጋጣሚዎች በጣም ቀላል የሚባሉ ናቸው። ወይ ስፖርቲንግ ሊዝበንን ወይ ቦዶ ግሊምትን ነው የሚገጥመው። ከዛ ግማሽ ፍጻሜ ላይ ምናልባት ከባርሴሎና ጋር ሊጫወት ይችላል። በሌላ በኩል የነ ማንቸስተር ሲቲን የነ ሪያል ማድሪድን የነ ሊቨርፑልንና የነ ፓሪስ ሰን ጀርማንና ባየር ሚዩኒክን መንገድ ስንመለከተው ግን በጣም ጠንካራ ሂደትን ለመከተል የሚገደዱ ናቸው። ስለዚህ ብዙ ጊዜ ሁለተኛ ወጥታችኋልና አንደኛ ውጡ፣ እንደዚሁም ደግሞ የተጫዋቾች ዝውውር ላይ የነበረው ተሳትፎ ቆንጆ ነውና አሁን ጠንካራ ስብስብ ጥልቀት ያለው ስብስብ ስላላችሁ ዋንጫዎችን ማሸነፍ አለባችሁ ከማለት ባለፈ እንደገና አሁን የአርሰናል ደጋፊዎች የእግር ኳስ ባለሙያዎች መንገዳችሁ ቀና ሆኗል በድልድሉ፣ ስለዚህ ዋንጫን ለማሸነፍ ከዚህ የተሻለ አጋጣሚ ሊኖር አይችልም፣ ይህንን ማባከን የለባችሁም ብለው ቢጠይቁ እና አርቴታ በተግባር ይህንን ከመመለስ አሸንፎ ዋንጫውን ይኸው ብሎ ከመስጠት ውጪ አማራጭ አይኖራቸውም። የውድድር ዓመቱ ራሱን በሚገባ ለአርሰናል ክብር እያዘጋጀ ይመስላል። ይህንን በማሳያዎች ለማሳየት እንሞክር። ለምሳሌ የአውሮፓ ቻምፒዮንስ ሊግ ዛሬ ድልድሉ ከመውጣቱ በፊት መንገዶቹ ማን ከማን ጋር ያገናኛሉ የሚለው ከመለየቱ አስቀድሞ በአውሮፓ ቻምፒዮንስ ሊግ ወደ ራውንድ ኦፍ 16 የገቡት ክለቦች ደረጃቸው ሲገለጽ ነበረ። ስለዚህ በዚህ ከ1 እስከ 16 ደረጃ እንስጣቸው ለቀሩት የአውሮፓ ቻምፒዮንስ ሊግ ክለቦች ወይም ወደ ራውንድ ኦፍ 16 ለገቡት ክለቦች ተብሎ ሲወጣ አርሰናል የደረሱት ተጋጣሚዎች ለምሳሌ ባየር ሊቨርኩሰን ከ16ቱ 16ኛ ነው፣ በጥሩነት ማለት ነው፣ በጥንካሬ ማለት ነው፣ በጉብዝና። ስለዚህ አርሰናል የደረሰው 16ኛ ደረጃ ላይ ራንክ የተደረገውን ቡድን ነው ማለት ነው። ይህንን የባየር ሊቨርኩሰንን ፈተና አልፎ አርሰናል ወደ ሩብ ፍጻሜ ከገባ የሚገጥመው ወይ ቦዶ ግሊምትን ነው ወይም ደግሞ ስፖርቲንግ ሊዝበንን ነው። እነዚህም ቢሆን በዚህ ከ1 እስከ 16 ላሉት ክለቦች ደረጃ እንስጣቸው ሲባል 12ኛና 13ኛ ደረጃን የተሰጣቸው ክለቦች ናቸው አርቴታንና አርሰናልን የሚገጥሙት። ከዚህ በላይ መልካም አጋጣሚ፣ ከዚህ በላይ ራሳቸውን በውድድሩ የተሻለ ውጤት ለማምጣት ራሳቸውን በውድድሩ አሪፍ ነገር እንዲገጥማቸው ለማድረግ ምን ሊመቻች ይችላል? ለዚህ ነው መግቢያችን ላይ አርሰናል ከዚህ የተሻለ ነገር እንዲሆንለት መጠየቅ አይችልም። የሆነለት በሙሉ የሚያስደስት የሆነለት በሙሉ አይደለም። በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ ላይ ዋንጫ ለማንሳት በሚያደርገው ፉክክር በሚገባ የሚያግዘው ነው የምንለው። ለምሳሌ ሪያል ማድሪድና ማንቸስተር ሲቲ በራውንድ ኦፍ 16 ደረሳቸው። የሪያል ማድሪድና የማንቸስተር ሲቲ ጨዋታ በጣም እልህ አስጨራሽ፣ በጣም ፈታኝ ሊሆን እንደሚችል ምንም ጥርጥር የለውም። እንዲህ ባለው ፈታኝ እልህ አስጨራሽ አቅምን ጉልበትን የሚጠይቅ ጨዋታ ውስጥ ማለፍ ከዛ ወደ ፕሪሚየር ሊግ ተመልሰው በሚያደርጉት ጨዋታ ላይ ምንም ተጽዕኖ የለውም ልንል አንችልም።
ስለዚህ የቻምፒዮንስ ሊጉ ድልድል የማንቸስተር ሲቲን መንገድ አክብዶ የአርሰናልን መንገድ ሲያቀል ለአርሰናል በቻምፒዮንስ ሊግ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግም መልካም አጋጣሚን እያመቻቸለት ነው። ማንቸስተር ሲቲ ሪያል ማድሪድን ካለፈ ችሎ ከረታው ቀጥሎ የሚገጥመው ማንን ነው ብለን ደግሞ ስናይ ባየር ሚዩኒክን በሩብ ፍጻሜ ሊገጥም ይችላል። ይሄንን ማሰብ አለብን። ከዛ ወይ የፒኤስጂ ወይ የቼልሲ ከዛ ደግሞ ሰሚፋይናል ላይ የሊቨርፑል ተጋጣሚ ነው የሚሆነው። እነዚህ ጌሞች የሚፈልጉት ነገር የአርሰናል ጨዋታዎች ከሚፈልጉት ነገር በጣም የበለጠና ከፍ ያለ ነው። ከፍ ያለ ነገር የሚፈልጉ ጌሞች ውስጥ ተጫውቶ እንደገና የፕሪሚየር ሊግ ኮሚትመንትን የፕሪሚየር ሊግ ግዴታን ሲወጣ ነገሮች ምን ያህል ከባድ ነገሮች ምን ያህል አስቸጋሪ ሊሆኑ እንደሚችሉ ማሰብ ከባድ አይሆንም። ስለዚህ ለአርሰናል በጣም እጅግ በጣም አሪፍ ሆኖለታል። ስኳዱ አምሯል። እስካሁን በጉብዝና አሪፉን ጉዞ ተጉዞ እዚህ ደርሷል። አሁን ደግሞ መንገድህ ይቅለልልህ ተብሏል። በኤፍኤ ካፕም እነማንን እየገጠመ እንደሆነ አይተናል። ይሄንን የውድድር ዓመት ማባከን ለአርሰናል በቃ ምንም አይነት ምክንያት ሊሰጥ የሚችልበት እንዳይሆን ያደርገዋል። ይሄንን አምኖ መቀበል ይሄንን መረዳት የሚያስፈልግ ይመስለኛል። ስለዚህ የአርሰናል ደጋፊዎች ዛሬ ሰለብሬት ቢያደርጉ ቢደሰቱ፣ ደስታቸውን ቢገልጹ፣ ብራቮ ቢሉ፣ ቀናን ብለው አስተያየት ቢሰጡ በትክክልም ስለቀናቸው ነው፣ በትክክልም ስለሆነላቸውና ስለተሳካላቸው ነው። ይህንን ግን በአግባቡ መጠቀም ይህንን መልካም አጋጣሚ አለማባከን ግን ከአርሰናል ተጫዋቾችና ከአርቴታ የሚጠበቅ ነው የሚለውን ማንሳት ይኖርብናል። ሌላው ግን የእውነት ለመናገር በአውሮፓ ቻምፒዮንስ ሊግ የዛሬ ድልድል ሲቲን ከሪያል ማድሪድ እንደገና ልናይ ነው። ይሄ በጣም የሚገርም እየተለመደ የመጣ የቻምፒዮንስ ሊግ ጉዳይ ሆኗል። ይሄንን የቻምፒዮንስ ሊጉን ጉዳይ በጣም የተለመደ የሚያደርገው በቅርብ ዓመታት ሁለቱ ክለቦች በተደጋጋሚ ስለተገናኙና በተደጋጋሚ ሲገናኙ እየተመዘገበ ያለው ውጤት ዘንድሮስ በራውንድ ኦፍ 16 ምን ያጋጥም ይሆን የሚለውን ከመጠየቅ ያለፈ አፋችንን ሞልተን እንዲህ ነው የሚሆነው ብለን እንዳንናገር የሚያደርግ ነው። ማንቸስተር ሲቲ እና ሪያል ማድሪድ የእውነት ለመናገር በአውሮፓ ቻምፒዮንስ ሊግ እስካሁን ድረስ በ15 ጨዋታዎች ተገናኝተዋል። በእነዚህ 15 ጨዋታዎች ላይ የተመዘገበውን ውጤት ብንወስድ በራውንድ ኦፍ 16 ዘንድሮ የሚያደርጉት ጨዋታ ምን ያህል በጉጉት እንደሚጠበቅ እንድንገምት የሚያደርግ እንደዛ እንዲሰማን የሚያስችል ነው። 15 የተጫወተው ማንቸስተር ሲቲ 5 ያሸንፏል፣ ሪያል ማድሪድ 5 ያሸንፏል፣ 5 አቻ ወጥተዋል። ማንቸስተር ሲቲ በእነዚህ 15 ጨዋታዎች ሪያል ማድሪድ ላይ 26 ጎሎችን አስቆጥሯል። ማንቸስተር ሲቲ ላይ ደግሞ ሪያል ማድሪድ 25 ጎሎችን ያስቆጠረው። ይሄንን ያህል ኢቭን ነው። ይሄንን ያህል ተቀራራቢ ነው። ይሄንን ያህል ተመጣጣኝ ነው። ስለዚህ ኤኒዋን ካን ቢት ሌላኛውን ቡድን ማለት አንዱ ቡድን ሌላኛውን ቡድን ሊያሸንፍ ይችላል። ይሄንን ያህል የተቀራረበ አቅም ነው ያላቸው ሁለቱም ክለቦች። ኦፍ ኮርስ ሪያል ማድሪድ ቤት ውስጥ የተጫዋቾች መጎዳት፣ የአሰልጣኙ አዲስነት፣ የጋርዲዮላ ልምድ፣ የማንቸስተር ሲቲ ተጫዋቾች እያለን ብዙ ነገሮችን ልናነሳ በብዙ አቅጣጫ ልናየው እንችላለን። ይሄንን ጨዋታ በተመለከተ ግን ማን ምን አለ የሚለውን ነገር ብናነሳ ለምሳሌ የሪያል ማድሪዱ እንግዲህ በጣም በረጅም ጊዜ የሪያል ማድሪድ ተጫዋችነቱ የምናውቀው ኤሚሊዮ ቡትሪጌኞ የሚባለው ሰው የዳይሬክተር ኦፍ ሪሌሽንስ ቦታ ላይ ነው አሁን ሪያል ማድሪድን እያገለገለ ያለው። ምን ተብሎ ተጠየቀ ከድልድሉ በኋላ ይሄ ጨዋታ በአውሮፓ ቻምፒዮንስ ሊግ እንደ ክላሲኮ የሚቆጠር ጨዋታ ነው ወይ እንደዛ ትረዳዋለህ እንደዛ ታየዋለህ ወይ ብለው ጠየቁት። ይህንን በሚጠይቁበት ሰዓት ላይ እውነቱን እንነጋገር ከተባለ አዎ እንደዛ ሊታይ ይገባዋል። ምክንያቱም ከነሱ ጋር ባለፉት ተከታታይ 5 ዓመታት በተደጋጋሚ ተጫውተን የነሱንም የእኛንም ጥንካሬ አይተናል። ለእግር ኳስ ተመልካቾች ሲቲ ከሪያል ማድሪድ የሚያደርጉትን ጨዋታ በጣም ትልቅ ጨዋታ በጣም የሚያዝናና ጨዋታ እንደሆነ በተደጋጋሚ አይተናል አለና ኢትስ ፉትቦል አት ኢትስ ፋይነስት አለ። በቃ ምርጥ ጥርት ያለ የእግር ኳስ ጨዋታን ማየት ለሚፈልጉ ሰዎች እንደገና ድልድሉ ሲቲን ከሪያል ማድሪድ ጋር አገናኛለ። ባለፉት ጥቂት የውድድር ዓመታት የእንግሊዝ ፕሪሚየር ሊግ ክለቦችን በተደጋጋሚ እየገጠምን ነው። የእንግሊዝ ፕሪሚየር ሊግ ክለቦች ደግሞ በጣም ጠንካሮች ናቸው፣ አቅም አላቸው፣ ትልልቅ ተጫዋቾችን ያስፈርማሉ፣ ሪሶርሳቸው በጣም ትልቅ ነው። ስለዚህ ከነሱ ጋር በተደጋጋሚ የምንገናኝባቸው ጨዋታዎች በሙሉ በጣም አስቸጋሪ፣ በጣም ፈታኝ ናቸው ብሎ ኤሚሊዮ ቡትሪጌኞ ይሄንን ይናገራል። ስለዚህ ማንቸስተር ሲቲም ሪያል ማድሪድም ይህንን ጨዋታ በጣም በተለየ ንቃት መጠበቅ መቻል አለባቸው የሚለውን ትንታኔ ይሰጣል።
ለሪያል ማድሪድም ለማንቸስተር ሲቲም ነገሩ በጣም አስቸጋሪ ነው የእውነት ለመናገር። ሌላ እኔን በጣም የገረመኝ 6 የእንግሊዝ ፕሪሚየር ሊግ ክለቦች በራውንድ ኦፍ 16 ውስጥ አሉ። ከ16ቱ ክለቦች 6ቱ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። ሌትሊ ኒውካስል ዩናይትድ ያንን ጎራ ስለተቀላቀለ እርስ በርሳቸው ደግሞ አልደረሳቸውም። ስለዚህ እነዚህ የእንግሊዝ ፕሪሚየር ሊግ ክለቦች ሆኖላቸው ቀንቷቸው ተጋጣሚዎቻቸውን አሸንፈው ወደ ሩብ ፍጻሜ የሚገቡ ከሆነ ሩብ ፍጻሜ ማለት 8 ክለቦች የሚገቡበት ማለት ነው። ከ8ቱ 6ቱ የእንግሊዝ ፕሪሚየር ሊግ ክለቦች ሊሆኑ ይችላሉ። ይሄንን በማየት ይመስለኛል ይህ ምን የቻምፒዮንስ ሊግ ነው የእንግሊዝ ፕሪሚየር ሊግ ነው እንጂ የሚል አስተያየትን የሚሰጡ ሰዎች የመጡት። በነገራችን ላይ የባርሴሎናው አሰልጣኝ ለኒውካስል ዩናይትድ ትልቅ ክብር ሰጥተዋል። በእርግጥ ሁለቱ ክለቦች ሴንት ጄምስ ፓርክ ላይ ዘንድሮ ባደረጉ ጨዋታ 2-1 በሆነ ውጤት ባርሴሎና አሸንፏል። አሁን ደግሞ እንደገና በራውንድ ኦፍ 16 ተገናኝተዋል። ነገር ግን ኒውካስል ዩናይትድን አቅልሎ ማየት የሚቻልበት ምንም አይነት እድል የለም ብለው ነው አስተያየታቸውን እየሰጡ ያሉት። ለኪሊያን ምባፔ ይሄ የሪያል ማድሪድና የማንቸስተር ሲቲ ጨዋታ ምናልባት በጉጉት ከሚጠብቁ ተጫዋቾች መካከል እንደገና ታሪክ ለመስራት ከሚዘጋጁ ተጫዋቾች መካከል አንዱ እንዲሆን አድርጎታል። ምክንያቱም እሱ ከማንቸስተር ሲቲ ጋር ያለው ሪከርድ በጣም ጥሩ ነው። በ2024/25 የውድድር ዓመት በቻምፒዮንስ ሊግ የራውንድ ኦፍ 16 ላይ ሁለቱ ክለቦች ሲገናኙ ሃትሪክ ሰርቶ እንደነበረ ሁላችንም እናስታውሳለን። ድንቅ ብቃቱን አሳይቷል። ዘንድሮም ያንን እንዲደግም የሪያል ማድሪድ ደጋፊዎች ከኪሊያን ምባፔ በጣም ብዙ ነገር ይጠብቃሉ። ችሎ ያደርገዋል ወይ? ሪያል ማድሪድ ማንቸስተር ሲቲን አልፎ እንዲሄድ ያግዛል የሚለው ግን በሁላችን ዘንድ በጉጉት የሚጠበቅ ነው። ደግሞ እንደገና ሁለቱም ጎብዘው ችለው ተሳክቶላቸው የሚቀጥሉ ከሆነ የሰሜን ለንደን ደርቢን ጨዋታ በአውሮፓ ቻምፒዮንስ ሊግ ልናይ የምንችልበትም እድል አለ። ሪያል ማድሪድ ከማንቸስተር ሲቲ፣ ሌሎቹም የባየር ሚዩኒክ እና የአታላንታ ጨዋታ ሁሉም አልፈው ሁለቱም በርትተው እዛ ደረጃ ላይ የሚገናኙ ከሆነ በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው ግን ለቶተንሃም፣ ምክንያቱም አርሰናል በቶተንሃም ላይ ያለውን ብቃት ያለውን ጉብዝና በሚገባ እያየን ነው እዚህ የደረስ ነው። አሁን በቅርብ እንኳን 4-1 በሆነ ውጤት ሲያሸንፈው እንዴት ያለ ነገር እንዳሳየ ሁላችንም የምናስታውሰው ነው። አርቴታ በዚህ ምድብ በዚህ ድልድል ደስተኛ ነው። የአርሰናል ደጋፊዎች በጣም ደስታቸውን እየገለጹ ነው ያሉት። ከዚህ በላይ ምን ይሁንልን የሚል አይነት ስሜቶችንም እንደዚሁ እያንጸባረቁ ይገኛሉ። የአርሰናልን ጉዳይ በተመለከተ ግን ከዚሁ ጉዳይ ጋር ተያይዞ በጣም ብዙ ሰዎች ይሄንን ጊዜ ይሄንን አጋጣሚ ማባከን ማለት አርቴታ ማንንም ቀና ብሎ የሚያይበት አቅም የሚያሳጣው ይሆናል ብለው እየተናገሩ ይገኛሉ። አርሰናል ከዚህ በላይ እውነት መጠየቅ ይችላል? ከዚህ በላይ ይሁንልኝ ማለት አይችልም። በቃ በጣም ዘሞ ሲምፕል የሆነ መንገድ ደርሶታል። ይሄንን ስንናገር ግን ወረቀት ላይ ነው። በነገራችን ላይ ወረቀት ላይ ነው ስንል ማንኛውም ነገር ሊያጋጥም ይችላል። አሁን ለምሳሌ ባየር ሊቨርኩሰን 16ኛ ደረጃ ነው የተሰጠው ከ16ቱ ክለቦች። ብዙ ጠንካራ አይደለም። ዘንድሮ በቡንደስሊጋው 6ኛ ነው ያለው። እንዳለፉት ጥቂት ዓመታት ላይ ድንገት የመጣው ጉብዝናው አብሮት የለም። ይህንን ሁሉ ከግምት ውስጥ አስገብተው ደረጃ ሊሰጡት ይችላሉ። ነገር ግን በዛች ከአርሰናል ጋር በምትደረግ የ90 ደቂቃ ጨዋታ ኤኒቲንግ ካን ሃፕን። ስለዚህ አርሰናል ጥንቃቄ ማድረግ አለበት። ግን በወረቀት ስንመለከተው በተለይ ደግሞ ሊሆን ይችል የነበረውን ስናስበው ለሆነለት አርሰናል በጣም ምስጋና ማቅረብ አለበት። በጣም ደስተኛ መሆን መቻል አለበት። የሆነለት በጣም የሚያስደስት ነው። ይሄንን የአርሰናልን ድልድል የአርሰናልን እስከ ግማሽ ፍጻሜ እስከ ፍጻሜ ያለውን መንገድ ካወቀን በኋላ አወራራጅ ድርጅቶች የአርሰናልን የአውሮፓ ቻምፒዮንስ ሊግን ዋንጫ የማሸነፍ እድል ከፍ አድርገውታል። ባየር ሚዩኒክን ያሸንፋል ሲሉ ነበረ። ለሌሎቹ ክለቦች የሚሰጡት ግምት ነበረ። የአርሰናል ዋንጫ የማሸነፍ እድል ግን ከድልድሉ በኋላ ሰቅሏል። በጣም ከፍተኛ ደረጃ ላይ ደርሷል። ምክንያቱም ድልድሉ አርሰናልን በቀላሉ እስከ ፍጻሜ እንዲደርስ በፍጻሜውም ደግሞ እንዲያሸንፍ ምናልባትም ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን የሚያሸንፍበት የውድድር ዓመት እንዲሆንለት እያደረገ ነው ብለው ያምናሉ። ስለዚህ መድፈኞቹ እውነት ለመናገር በጣም አሪፍ ነገር አለው። በነገራችን ላይ የገረመኝ ምናልባት በሌላ ፕሮግራም ላይ የበለጠ ልናብራራው ልንተነትነው የሚገባው ዛሬ ድልድሉ ከወጣ በኋላ የአርሰናል ቻምፒዮንስ ሊግን የማሸነፍ እድል ብቻ አይደለም ከፍ ያለው
የአርሰናል የፕሪሚየር ሊግንም ዋንጫ የማሸነፍ እድል ከፍ እንዲል ተደርጓል። ለምን ያላችሁ እንደሆነ ሲቲ አድካሚ መንገድ ውስጥ ገብቷል። አርሰናል መንገዱ ቀላል ነው። የሲቲ አድካሚ መንገድ ውስጥ መግባት በፕሪሚየር ሊግ ፉክክሩም ላይ ተጽዕኖ ያሳድርበታል በሚል መረዳት ነው። እናንተ ምን ስሜት ፈጠረባችሁ? ዋንጫዋ እንደሆነች የእኛ ነች አላችሁ የአርሰናል ደጋፊዎች? ሌሎቻችሁስ ድልድሉን እና እስከ ፍጻሜ ድረስ ያለው መንገድ መታወቅን ተከትሎ ምንድን ነው የተሰማችሁ ስሜት የሚለው ነው። በነገራችን ላይ በጣም በቅርቡ ነው እነዚህ የቻምፒዮንስ ሊግ ጨዋታዎች መደረግ የሚጀምሩት። 1 ሳምንት ተኩል አካባቢ ነው የቀረን። ሁሉን ማየት እንጀምራለን። አርሰናል ግን እየሰመረለት ነው። በፍጹም በጭራሽ ሊያባክነው አይገባም። ዘንድሮ መልካም አጋጣሚዎች እና ጉብዝና አርሰናል ቤት ተሰብስበዋሉ። ይህንን መጠቀም የአርሰናል ደጋፊዎች ረጅም ጊዜ የጠበቁትን ትልልቅ ድሎችን የማሳካት ምኞት፣ ጉጉት ዘንድሮ እንዲሰምር ማድረግ አለባቸው እንላለን። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ፣ ቀሪ ጊዜያችሁ በሙሉ የሰላም እንዲሆንም ተመኝተናል። ጻፉ፣ ደውሉ፣ ስሜቶቻችሁንም ንገሩን እንላለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። It's on here.